የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ የዜና ውጃ ጋር አብራችሁን ልትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል። የአማራ ፋኖ ብሔራዊ ኃይል ወልዲያ ከተማ ዙሪያን ጨምሮ የተለያዩ አካባቢዎች ባደረገው ውጊያ ድል ማስመዝገቡን ይፋ አድርጓል። በሌላ በኩል ጎጃም ዞን ከ15 በላይ ንጹሃን በአገዛዙ ጦር መገደላቸውን ነዋሪዎች ተናግሯል። የአገዛዙ ጦር የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ በኩላቸው በሳምንት አዲስ አበባ ገባሉ ያለውን ኃይል በቀበሌ ተረጋግቶ እንዳይቀመጥ አድርገው ሲሉ ተደምጠዋል። በዝርዝር የምናየው ቀዳሚ ጉዳያችን ነው። አሜሪካ በቬኔዙዌላ ላይ የወሰደችው እርምጃ አነጋጋሪ ሆኖ ቀጥሏል። አሜሪካ ሀገሪቱ ሙሉ ለሙሉ ለመቆጣጠርና የነዳጅ ሀብቷን ለመጠቀም ማሰቧ ይፋ ሆኗል። አስተማማኝ ሽግግር እስኪካሄድ ድረስ አሜሪካ ቬኔዙዌላን ትመራለች ያሉት ፕሬዝዳንት ትራምፕ ናቸው። ማዱሮ ደግሞ ብሩክሊን የሚገኘው እስር ቤት መግባታቸው ሰምቷል። የዓለም ሀገራት መሪዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬኔዙዌላው መሪ ስለመያዛቸው የሰጡት ምላሽ እየተደበላለቀ ሆኗል። የቻይና የሩሲያና የእንግሊዝ እንዲሁም የፈረንሳይ መሪዎች አቋማቸውን ይፋ ካደረጉት መካከል ናቸው። የቬኔዙዌላ ከፍተኛ ፍርድ ቤት ምክትል ፕሬዝዳንቷን ጊዜያዊ መሪ አድርጎ ሹሟል። ጉዳዩ በዓለም አነጋጋሪ መሆኑ ቀጥሏል። የዛሬ ዜናዎቻችን በዋናነት የሚያተኩሩት በዚህና በሌሎች ላይ ነው። አብራችሁ ውስጥ ቆዩ፣ ዝርዝሩን ትሰሙታላችሁ። መልካም ቆይታ እንዲሆንላችሁ እመኛለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የአማራ ፋኖ ብሔራዊ ኃይል ወልዲያ ከተማ ዙሪያን ጨምሮ በተለያዩ አካባቢዎች ባደረገው ውጊያ ድል ማድረጉን አስታውቋል። በጎጃም ዞን ከ15 በላይ ንጹሃን በአገዛዝ ጦር መገደላቸውን ደግሞ ነዋሪዎች ተናግረዋል። የአገዛዝ ጦር የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ በሳምንት አዲስ አበባ ገባለሁ ያለውን ኃይል በቀበሌ ተረጋግቶ እንዳይቀመጥ አድርገው ሲሉ ተደምጠዋል። በአማራ ክልል ጦርነቱ በተለያዩ የክልሉ አካባቢዎች በስፋት የቀጠለ ሲሆን በክልሉ ሰሜን ወሎ ዞን ወልዲያ ከተማ ዙሪያ ከባድ ውጊያ መደረጉን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ነው ያስታወቀው። በውጊያው የፋኖ ኃይሎች በፈጸሙት ጥቃት ከባድ መሳሪያ የጫነ ወታደራዊ ተሽከርካሪ መውደሙን አፋባ ምኒልክ ዕዝ በምስል አስደግፎ ባሰራጨው መረጃ ይፋ አድርጓል። ታህሳስ 25 2018 ዓ.ም በአገዛዝ ጦርና ፋኖ ኃይሎች መካከል በወልዲያ ከተማ ዙሪያ በቀጠለው ውጊያ ከፍተኛ ድል አስመዝግበናል ነው ያሉት የፋኖ ኃይሎች። ውጊያው ወልዲያ ከተማ ዙሪያ ከጥቁር ውሃ እስከ ሳንቃ ከተማ ድረስ ባሉ አካባቢዎች ነው መደረጉ የተሰማው። የፋኖ ኃይሎች በሰነዘሩት ጥቃት ከወደመው ወታደራዊ ተሽከርካሪ በተጨማሪ በርካታ የጦር መሳሪያዎችን ማረካቸውን ነው የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ በይፋ ያስታወቀው። ወልዲያ ከተማ ዙሪያ አፊር ኬር እንዲሁም ጥቁር ውሃ፣ ሳንቃ ከተማ ዙሪያና ሌሎች አካባቢዎች እስከ ምሽት ድረስ በዘለቀው ውጊያ በርካታ የአገዛዙ ወታደሮች ተገድለዋል። በፋኖ ኃይሎችም የተማረኩ መኖራቸውን አፋባ ምኒልክ ዕዝ ይፋ አድርጓል። በተያዘም በዞኑ ላስታ ቀጠና ከላሊበላ ወደ ጋሸና ሲጓዝ በነበረ የአገዛዙ ጦር ላይ የፋኖ ኃይሎች በከፈቱት የደፈጣ ውጊያ በርካታ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ አሳምነው ኮር አስታውቋል። በዛሬው ዕለት ታህሳስ 26 2018 ዓ.ም በተከፈተው በዚህ ማጥቃት ከ30 በላይ የአገዛዙ ወታደሮች ተገድለዋል ነው ያለው አፋባ ምኒልክ ዕዝ። በተመሳሳይ በማዕከላዊ ጎንደር ዞን ጎርጎራ ከተማ ዙሪያ በሁለት ስፍራዎች የፋኖ ኃይሎች በከፈቱት የደፈጣ ውጊያ በርካታ የአገዛዙ ወታደሮች መጎዳታቸውን የፋኖ የመረጃ ምንጮች ተናግረዋል። በዛሬው ዕለት ታህሳስ 26 2018 ዓ.ም በዞኑ ምዕራብ ደንቢያ ወረዳ ጎርጎራ አቅራቢያ ዋራጅ እና ጀብጀብ የተባሉ ቦታዎች ላይ ነው የደፈጣ ውጊያ የተሰማው። በዛሬው ዕለት ታህሳስ 26 2018 ዓ.ም በዞኑ ምዕራብ ደንቢያ ወረዳ ጎርጎራ አቅራቢያ ዋራጅ እና ጀብጀብ የተባሉ ቦታዎች ላይ ነው የደፈጣ ውጊያ መከፈቱ የተሰማው። የአገዛዝ ጦር ከጨዋሂት ከተማ በመነሳት ወደ ደልጊ ጎርጎራ ሲጓዝ የፋኖ ኃይሎች በከፈቱ ጥቃት በተለይም የአገዛዙ አድማ ብተናና ሚኒሻ አባላት ተገድለዋል ነው ያሉት የፋኖ የመረጃ ምንጮች ለኢትዮ ኒውስ ሲናገሩ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት በበኩሉም ጥቃቱ መሰንዘሩን በማረጋገጥ በጥቃቱ የአገዛዙ ጦር አባላት ላይ ከፍተኛ ጉዳት ደርሷል ሲል ነው ያስታወቀው። በምዕራብ ጎንደር ዞን መተማ ወረዳ ዛሬ ታህሳስ 26 2018 ዓ.ም ንጋት ጀምሮ የፋኖ ኃይሎች ውጊያ መክፈታቸውን የፋኖ የመረጃ ምንጮች ለኢትዮ ኒውስ ጨምረው ተናግረዋል። የፋኖ ኃይሎች በአገዛዝ ጦር ሰሜን ምዕራብ እዝ 504ኛ ኮር ላይ ነው ውጊያ የከፈቱት። በተለይም በወረዳዋ የኢትዮ ሱዳን አዋሳኝ አካባቢ በተከፈተ ውጊያ ሰብአዊና ቁሳዊ ጉዳት ደርሷል ሲሉ ነው የፋኖ የመረጃ ምንጮች ጨምረው የተናገሩት። ይህ በእንዲህ እንዳለ የአገዛዝ ጦር በጎጃም አየጓጉሳ ወረዳ እሁዲት ቀጠና በርካታ ንጹሃን ገድሏል ሲሉ የመረጃ ምንጮች ተናግረዋል።
በአካባቢው ችላ ወደ ተባለ ቀጠና የተንቀሳቀሰው የአገዛዙ ጦር በፋኖ ኃይሎች የደፈጣ ጥቃት ተከፍቶበት ጉዳት ማስተናገዱን ተከትሎ በንጹሃን ላይ ግድያ ፈጽሟል ሲሉ ነው የመረጃ ምንጮች የተናገሩት። በተለይ ማዮ ቀበሌ 16 ወጣቶች ከመዝናኛ ቦታ ስራ ቦታቸው በመሰባሰብ በጥይት ደብድቦ ገድሏቸዋል ተብሏል። የአገዛዙ ጦር የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ደግሞ በሳምንት አዲስ አበባ ገባለው ያለው ኃይል በቀበሌ ተረጋግቶ እንዳይቀመጥ አደረግ ነው ሲሉ ተናግረዋል። ጀነራሉ አክለውም ጽንፈኛ ያሉትን ኃይል አማራ ክልልና ፍርሽ የፈለኩትን አድርጋለሁ ሲል ነበር በማለት ወንጅሏል። አሁን ይህ ኃይል በተደረገበት ስምሪት ከፍተኛ ሰብአዊና ቁሳዊ ጉዳት ደርሶበታል። ከፍተኛ የሎጂስቲክስ እጥረት ማጋጥሞታል። ኃይሉ ወደ ትንሽ ቡድን ተበትኖ ቆሞ የመዋጋት አቅሙን ተነጥቋል ሲሉም ነው መሐመድ ተሰማ ሲናገሩ የተሰሙትም። አሜሪካ በቬንዙዌላ ላይ የወሰደችው እርምጃ አነጋጋሪ ሆኖ ቀጥሏል። አሜሪካ ሀገሪቱ ሙሉ በሙሉ ለመቆጣጠርና የነዳጅ ሀብቷን ለመጠቀም ማስቧ ይፋ ሆኗል። አስተማማኝ ሽግግር እስኪካሄድ ድረስ አሜሪካ ቬንዙዌላን ትመራለች ይላሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ። ማዱሮ ብሪንክሊን የሚገኘው እስር ቤት መግባታቸው በምስል ተደግፎ ይፋ ሆኗል። የዓለም ሀገራት መሪዎች የአሜሪካው ፕሬዚዳንት ዶናልድ ትራምፕ የቬንዙዌላ መሪ ስለመያዛቸው የሰጡት ምላሽ የተደበላለቀ ሆኗል። የአሜሪካ ባለስልጣናት በተለይም ደግሞ የህግ አውጪው ምክር ቤት አባላት ተቃውሟቸውን እያሰሙ ነው። የቻይናና የሩሲያ፣ እንግሊዝ፣ የፈረንሳይ መሪዎች አቋማቸው ይፋ ሆኗል። የቬንዙዌላ ከፍተኛ ፍርድ ቤት ደግሞ ምክትል ፕሬዚዳንቷን ጊዜያዊ መሪ አድርጓል። ቬንዙዌላ ውስጥ ጥቃት እንዲፈጸም አዘው ፕሬዚዳንቱን በቁጥጥር ስር የዋሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተማማኝ ሁኔታ እስኪፈጠር ድረስ አሜሪካ አገሪቱን እንደምትመራ ይፋ አድርገዋል። ቬንዙዌላ ላይ ድንገተኛ የኮማንዶ ጥቃት በመፈጸም አገሪቱ መሪ በአሜሪካ እጅ መግባትን በተመለከተ ፕሬዚዳንት ትራምፕ በሰጡት ጋዜጣዊ መግለጫ አስተማማኝ ተገቢና ህጋዊ ሽግግር እስኪካሄድ ድረስ ቬንዙዌላ አሜሪካ ታስተዳድራለች ሲሉ በኩራት ተናግረዋል። በጋዜጣዊ መግለጫው ላይ ትራምፕ የአገሪቱን የነዳጅ ሀብት በተመለከተ ትላልቅ የአሜሪካ ኩባንያዎች ወደ ቬንዙዌላ በመግባት መሰረተ ልማቶችን መልሰው መጠገን ለአገሪቱ ገቢ ማስገኘት ይጀምራሉ፣ ህዝቡም ይጠቀማል ሲሉ ተናግረዋል። ከፍተኛ የነዳጅ ዘይት ሀብት ያላት ቬንዙዌላ ባለፉት ሳምንታት ምርቷን ወደ ውጭ እንዳትልክ በአሜሪካ እንቅፋት ተፈጥሮበት ቆይቷል። ነዳጅ ጫኝ መርከቦችም ከነጭነታቸው በአሜሪካ ቁጥጥር ስር ወድቀው ነበር። ታዲያ የዚችን ሀገር መሪ አንገቷን ይዛ የወሰደችው አሜሪካ አሁን ላይ ሀገሪቱን አስተዳድራለሁ እያለች ነው። ማዱሮም ታዲያ በአሜሪካ ተይዞ ከሄደ በኋላ ብሩክሊን የሚገኝ እስር ቤት መግባቱ በምስል አስደግፈው ይፋ ሆኗል። ከሀገራቸው በአሜሪካ ተይዘው ወደ ኒውዮርክ የመጡት የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮና ሚስታቸው ብሩክሊን የሚገኝ እስር ቤት መርሳቸውን ይፋ የተደረገው እስር ቤቱ ትልቅ ስም ያላቸው ግለሰቦች የሚገቡበት ሲሆን ጄሊን ማኩዌልና ፒዲዲ የተሰኙ ይጠቀሳሉ። የአሜሪካ መገናኛ ብዙሃን እንደዘገቡት ማዱሮ ቅዳሜ ከወጡ በኋላ ኒውዮርክ በሚገኘው የአሜሪካ የእጽ ቁጥጥር ቢሮ ወይም ዲኤኤ በእጽ ዝውውርና የጦር መሳሪያ በመያዝ ክስ ተመስርቶባቸዋል። ማዱሮ ከዚህ ቀደም የእጽ አዘዋዋሪ ቡድን ኃላፊ ናቸው መባላቸውን ማስተባበላቸውን ቢቢሲ ያስታውሳል። ማዱሮና ሚስታቸው ኒውዮርክ ፍርድ ቤት መቼ እንደሚቀርቡ ግን አልታወቀም። ፕሬዚዳንት ትራምፕ ቅዳሜ ዕለት በሰጡት ጋዜጣዊ መግለጫ ደህንነቱ የተጠበቀ ፍትሐዊ ሽግግር ማካሄድ እስክንችል ድረስ ቬንዙዌላን የምታስተዳድረው አሜሪካ ናት ብለዋን በሙሉ አፋቸው። ቬንዙዌላ ደግሞ ከባድ የውጭ ወታደራዊ ወረራ በሚል የትራምፕን ድርጊት ኮንና በመላ ሀገሪቱ የአስቸኳይ ጊዜ አዋጅ አውጃለች። ጉዳዩ ከአሜሪካ ተነስቶ መላው ዓለምን ያነጋገረ ሲሆን በተለይም የተለያዩ ሀገራት መሪዎች አቋማቸውን ይፋ እንዲያደርጉ አስገድዷቸዋል። የዓለም ሀገራት መሪዎች የአሜሪካ ፕሬዚዳንት ዶናልድ ትራምፕ የቬንዙዌላ መሪ ስለመያዛቸው የሰጡት ስሜት ግን የተደበላለቀ ነው። ትራምፕ መጠነ ሰፊ ባሉት ቅዳሜ በተደረገ ጥቃት ማዱሮና ሚስታቸው በአሜሪካ ኃይሎች ተይዘው ወደ አሜሪካ እንዲመጡ ከተደረገ በኋላ ጥንዶቹ ኒውዮርክ እስከተቀመጡ በኋላ የዓለም ሀገራት መሪዎች መነጋገራቸውን ቀጥለዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር መንግስታቸው ለማዱሮ አገዛዝ እንባ እንደማያፈስ ተናግረዋል። ስታርመር ጥቃቱ ዓለም አቀፍ ሕግን የጣሰ ነው ወይ በሚል ለቀረበላቸው ጥያቄም ሳይመልሱ ቀርተዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የሽግግር ሂደቱ ሰላማዊና ዲሞክራሲያዊ ሊሆን ይገባል ሲሉ በኤክስ ገጻቸው ጽፈዋል። የቬንዙዌላ ጎረቤቶቿ ጥቃቱን ሲያወግዙ የማዱሮ የረዥም ጊዜ አጋር የሆኑት ቻይናና ሩሲያም እርምጃውን ተቃውመዋል። ቻይና ባንዷ ላይ ሀገርና ፕሬዚዳንት ላይ ጥቃት ማድረሱን በተመለከተ በጣም ደንግጠናል፣ በጽኑም እንቃወማለን የሚል አስተያየትን አሰምታለች። ሩሲያ በበኩሉ አሜሪካ የወረራ ድርጊት ፈጽማለች ስትል ነው ክስ ያሰማቸው። ከትራምፕ መንግስት ጋር አለመግባባት ውስጥ የምትገኘው ኢራን ደግሞ ጥቃቱን የሀገሪቱ ብሔራዊ ሉዓላዊነት እየገፈፈ ነው ብለዋለች። የብራዚሉ ፕሬዚዳንት ሉላ ዳል ሲልቫ በኤክስ ገጻቸው የአሜሪካ ድርጊት የማይታለፍ መስመር የጣሰ ነው ብለው የትራምፕን አስተዳደር ዓለም አቀፍ ሕግን በጣሰ ሁኔታ ሀገራት ዓለማችንን ማጥቃት፣ ግጭትና ብጥብጥ እንዲሁም አለመረጋጋት ውስጥ ይከታል ሲሉ ጽፈዋል። የኮሎምቢያ ፕሬዚዳንት ጉስታቮ ፔትሮ ድርጊቱ
የላቲን አሜሪካ ሉዓላዊነት ላይ የተቃጣ ጥቃት ነው ሲሉ የኩባ አቻቸውን ሚጌል ዲያዝ ካኔ ደግሞ የወንጀል ጥቃት ሲሉ ከሰውታል። የቺሊ ፕሬዝዳንት ስጋት እንደገባቸው አሳስበው ጥቃቱን ኮንነዋል። የትራምፕ አስተዳደር ከዚህ ቀደም ኩባ እየወደቀች ያለች ሀገር ሲሉ መጥራታቸውም ይታወሳል። የቬንዙዌላ ከፍተኛ ፍርድ ቤት ግን አሁን ላይ ሀገሪቱን የሚመራ ሌላ ሰው ሹሟል። ምንም እንኳን አሜሪካ እኛን ምራታለን ብትልም የአሜሪካው ፕሬዝዳንት ግን እኒህን ምክትል ፕሬዝዳንት ከኛ ጋር እየተነጋገሩ ነው፣ ሀገሩን ሊመሩት ይችላሉ ሲሉ ተደምጠው ነበር። ከፍተኛ ፕሬዝዳንቱ ታዲያ ምክትል ፕሬዝዳንቷን ጊዜያዊ መሪ አድርጌ ሹሜያለሁ ብሏል። ካራካስ የሚገኘው የቬንዙዌላ ፍርድ ቤት ምክትል ፕሬዝዳንት ዴልሲ ሮድሪጌዝን የሀገሪቱ ጊዜያዊ መሪ አድርጎ መሾሙን ይፋ አድርጓል። ሮድሪጌዝ በአሜሪካ ተይዘው ወደ ኒውዮርክ የተወሰዱት ኒኮላስ ማዱሮ ምክትል ሆኖ ሲያገለግሉ የቆዩ ናቸው። ፕሬዝዳንት ትራምፕ በሰጡት መግለጫ ምክትል ፕሬዝዳንቷ የሀገሪቱ መሪ ሆነው ቃለ መሃላ ፈጽማቸውና ቬንዙዌላን ድጋሜ ታላቅ ለማድረግ ለምናደርገው ነገር ለመተባበር ፈቃደኛ መሆናቸውን ተናግረዋል ብለዋል። ማዱሮ ከዚህ ቀደም ሮድሪጌዝ ሶሻሊስት መንግስታቸውን ለመጠበቅ ላደረጉት ተጋድሎ ነብር ናቸው ሲሉ ገልጸዋቸው ነበር። የ56 ዓመቷ ሮድሪጌዝ ቅዳሜ የትራምፕ አስተዳደር ኒኮላስ ማዱሮ መያዙን ተከትሎ በህይወት ስለመኖራቸው ማረጋገጫ እንፈልጋለን ሲሉ ጠይቀው ነበር። በአውሮፓውያን 2018 ምክትል ፕሬዝዳንት ሆነው የተሾሙት ሮድሪጌዝ ከዚህ ስልጣናቸው በተጨማሪ የሀገሪቱ የነዳጅ ሚኒስትር ሆነው ያገለግላሉ። ሮድሪጌዝ በአሜሪካ ቁጥጥር ስር የዋሉት ኒኮላስ ማዱሮ የቬንዙዌላ ብቸኛው ፕሬዝዳንት ናቸው ሲሉ በሀገሪቱ ቴሌቪዥን ጣቢያ ቀርበው ንግግር አድርገዋል። ቬንዙዌላ ውስጥ አንድ ፕሬዝዳንት ብቻ ነው ያለው፣ ስሙም ኒኮላስ ማዱሮ ይባላል ይላሉ። ምክትሏ አክለው መንግስታቸው ቬንዙዌላ ለመከላከል ዝግጁ መሆኑን ተናግረዋል። ዶናልድ ትራምፕ ከዚህ በኋላ ቬንዙዌላ የምታስተዳድረው አሜሪካ መሆኗን በይፋ ተናግረዋል። ሮድሪጌዝ በመላ ሀገሪቱ መረጋጋትና አንድነት እንዲኖር ጥሪ ያቀርባሉ። በሀገሪቱ ከፍተኛ ፍርድ ቤት ጊዜያዊ መሪ ሆነው የተሾሙት ሮድሪጌዝ በሀገራችን ላይ የተቃጣ የትጥቅ ጥቃት ሲሉ የአሜሪካን ድርጊት የኮነኑ ሲሆን የሀገራቸው መከላከያ ምክር ቤት ስራ መጀመሩን አስታውቀዋል። በሚቀጥሉት ቀናት መንግስታቸው ለተፈጠረው ሁኔታ ምላሽ ይሰጣል ይላሉ። አሜሪካ ግን በትራምፕ ንግግር ውስጥ የተስተዋለ ሌላ ተጨማሪ እርምጃ ለመውሰድ ዝግጁ ናት። ምናልባትም እኮ አሁን ላይ ይህ ባይሳካ ኑሮ እጅግ መጠነ ሰፊና ከፍተኛ የተባለ ጥቃት ለመፈጸም ተዘጋጅተን ነበር ይላሉ ትራምፕ። ነገሩ ግን ፕሬዚዳንቱን ይዘን ማውጣት ስለቻለን አሁን ማረጋጋት ነው የምንፈልገው፣ እንደ አስፈላጊነቱ ግን እርምጃ እንወስዳለን ብለዋል። ታዲያ በዚህ ሂደት ውስጥ ያለችውና ከፍተኛ ጥቃት ያጋጠማት በተለይም ወታደራዊ መሰረተ ልማቶችና የመከላከያ ኃይሏ በከፋ ሁኔታ የተመታባት ሀገር መሪ ሆነው የተሾሙት ሰው ግን ተረጋጉና ቀጥሎ እርምጃ እንወስዳለን ይላሉ። ትራምፕ ግን አሜሪካ እናስተዳድራለን፣ እኔ ምክትል ፕሬዝዳንትም ከኛ ጋር ተስማምተዋል ሲሉ ለዓለም ይፋ ማድረጋቸውን ቢቢሲ ዘግቧል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።